በእርግጠኝነት ከፊት ለፊታችን ሪቫይቫል ትልቅ ጉብኝት እንዳለ ምንድነው ማስረጃችን የሚለው? አንደኛ በእጃችን ያለው የእግዚአብሔር ቃል በመጨረሻው ዘመን ከመንፈስ አፈሳለሁ ያለው ያ መጨረሻ ዘመን በሐዋርያቶች ጀመረ እንጂ በእነሱ ላይ አልተጠናቀቀም። ኢየሱስ ተመልሶ እስኪመጣ ድረስ መጨረሻው ዘመን መጨረሻ ዘመን ነው። ስለዚህ አሁን ያለንበት ጊዜ መንፈስ እንዲፈስ በኃይል እንዲሰራ እንዲገለጥ በሥጋ ለባሽ ሁሉ ላይ ይላል በእኛ ላይ የሚሰራበት ሞመንት እንደሆነ ይሄ ማስረጃችን ነው። ሁለተኛ ያለንበት መንፈሳዊ ቀውስ ማንም ሊረዳንና ከዛ ሊያወጣን በማይችል ቀውስ ውስጥ እንደ ሀገር እንደ ቤተ ክርስቲያን እየገባን ነው። በጣም የምንሰማቸው ነገሮች የምናያቸው ነገሮች በጣም አያንጹም፣ አያነቃቁም፣ ተስፋን እንድንሰንቅ አያደርጉንም። ምንም አይነት የሰው ሰዋዊ የሆነ ምሪት፣ ሰዋዊ የሆነ ውሳኔ፣ ድርጅታዊ የሆነ ውሳኔ፣ መዋቅር፣ ሰዋዊ የሆነ እንቅስቃሴ ካለንበት ሁኔታ ሊያወጣን አይችልም ማለታችን ጥሩ ነገር ነው። የራሳችን መጨረሻ ላይ መድረስ የእግዚአብሔር መጀመሪያ ውስጥ የመግባት እድል ይሰጠናል። ስለዚህ ሳምቲንግ እግዚአብሔር በእኛ ሊሰራ ያለው ነገር እንዳለ አልፈን እናያለን ማለት ነው። ስለዚህ ክራይሳችንን ሳይቀር ቀውሱን ሳይቀር እንደ አንድ ምክንያት እንቆጥራለን። ክብር ለጌታ ይሁን። ይሄ በታሪክም የታየ እውነት ነው። ሶስተኛ ምንድነው ያለው? የታሪክ ምሁራን ምንድነው እየተባለ ያለው በዓለም አቀፍ ደረጃ? the shift the gravity of Christianity ከሰሜኑ የዓለማችን ክፍል ሰሜን የሚባለው by the way አውሮፓና አሜሪካ ናቸው። የክርስትና ማዕከሎች ነበሩ። እነዚህ ዓለምን የደረሱ ላለፉት 500 ዓመታት ታላላቅ የሚስዮን ሙቭመንቶች፣ ታላላቅ እንቅስቃሴዎች፣ ታላላቅ ሪቫይቫሎች፣ ታላላቅ ለዓለም የተረፉ የእግዚአብሔር ሥራዎች፣ አደራረጎች መሰረታቸውን ከዛ አድርገው ተለቀዋል። አሁን ግን ደክመዋል። ከዛ በኋላ ምንድነው ዓለም እያለ ያለው? already the third move of God የእግዚአብሔር የተለየ አሰራር already ወደ ደቡቡ ይላሉ። ደቡብ ማለት እንደ ኢትዮጵያውያን አነጋገር ማለት አይደለም። the part of Latin America, Africa and Asia በእነዚህ ቦታዎች ውስጥ ትልቅ ኃይል እየተካሄደ ነው ያለው። ብዙ ቸርቾች እየተተከሉ ናቸው። ብዙ ወጣቶች ወደ ቤተ ክርስቲያን እየመጡ ናቸው። ለምሳሌ 30 ምናምን ሚሊዮን የሚባለው የኢትዮጵያ ወንጌላውያን ቁጥር ከ75% በላይ እድሜያቸው ከ30 በታች ነው። ይሄ ቀላል ነገር አይደለም። ይሄ 21ኛውን ክፍለ ዘመን ሊገለባብጥ የሚችል እግዚአብሔር በጎተራ ውስጥ ያስቀመጣቸው ዘሮች ናቸው። ኢየሱስ የበላይ ጌታ ነው። ዝም ብሎ አላስቀመጠንም። there is something በእርግጠኝነት። ስለዚህ ምንድነው ያልነው? ዓለም እየጠበቀ ነው ያለው። ተስፋ ያደርጋል። ተስፋ የሚያደርግ ስለዚህ ወጣቶች በትልቁ ማሰብ መቻል አለባችሁ። አው መንገድ ላይ መስበክ ጥሩ ነው፣ ማወጅ ጥሩ ነው። ከመንገድ አዋጅ ያለፈ፣ ከኢትዮጵያውያን ያለፈ፣ ከአካባቢ ያለፈ፣ ከከተማ ያለፈ፣ ከብሔር ያለፈ፣ ሃሌሉያ፣ ከሀገር ያለፈ በጌታ በኢየሱስ ስም ያላን ሚስዮናውያን ኢየሱስ የበላይ ጌታ ነው። ከምድራችን ይነሳሉ። እስቲ ባካችሁ ይሄን የሚያምን ሃሌሉያ፣ ተራው የኛ ነው። ስለዚህ ኦሬዲ ይሄን by the way ልባቸው የተከፈተ እኛ የሆነ የሚጠብቅ ብዙ ነገር አለ። የተማሩ ሰዎች፣ የታሪክን ፍሰትና አካሄድ ያነበቡ ሰዎች የሰራዊት ጌታ እግዚአብሔር እንዲህ ይላል ሳይሉ ይሄን ይናገራሉ። እዚህ ሞመንት እያሉ ነው። ይሄ እናንተ ጊዜ ነው። ግን እንደዚህ አይነት አርጀንሲ፣ እንደዚህ አይነት ሸክም፣ እንደዚህ አይነት ዝግጅት መጠበቅ እኛ ጋር አለ ወይ? እሱን ቼክ ማድረግ አለብን።
አራተኛ እውነተኛ ነቢይ። እኛ በትንቢት እናምናለን። እግዚአብሔር አንዱ ፈቃዱን ከሚገልጥባቸው ትንቢት ነቢያቶች እንዳሉ። ሃሌሉያ ሃሌሉያ። ክብር ለማን ይሁን? ስለዚህ የሚናገሩ ትንቢት የትንቢት ድምጾች ዓለምን አጥለቅልቀዋል። ተራው የአፍሪካውያን ነው፣ ተራው የእናንተ ነው የሚሉ ማታሳይቻችኋለሁ ትላንት ባለፈ። አምስተኛ የማላጆች ባይዘይ እየሆነ ያለውን ነገር አልፈው እየቃተቱ ያሉ ሐዋርያቶች። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ወደ ሰማይ ከሄደ በኋላ ወደ ቤታቸው አልተበተኑም። አንድ ላይ ተሰብስበው ያን የተናገርከውን እንድታመጣ ብለው ከመሆን የሱን መለየት፣ ማዘን፣ ማልቀስ፣ ግራ መጋባት፣ መበተን፣ ወደ ራሳቸው ነገር መሄድ አይደለም። በአንድነት ሆነው ይላል የተናገርከውን ያን እሳት ላክ፣ የተናገርከውን ያን ጉብኝት አምጣ። እንደዚህ የሚጠብቁ ሰዎች አሉ። ከነዛ መካከል ይሄ ጉባኤ አንዱ ነው። እስቲ የሰማ አሜን ይላል። ታላቅ እልልታና ጭብጨባ ለዚህ ጌታ። የስ ይሄ ጉባኤ አንዱ ነው። አዎ በተለየ ሁኔታ እግዚአብሔር ይገለጣል ብለን እናምናለን። ከዝግጅታችን ያለፈ፣ ከቅደም ተከተሎቻችን ያለፈ፣ ከፕሮግራሞቻችን ያለፈ፣ ከተራችን ያለፈ፣ ከእቅዳችን ያለፈ፣ ከአሰራራችን ያለፈ፣ ከቲኦሎጂያችን ያለፈ፣ ከስብከታችን ያለፈ፣ ከትምህርታችን ያለፈ በጌታ በኢየሱስ ስም ጉብኝቱ ይመጣል። ማስረጃችን ይሄ ነው። ማላጆች በተለያየ ቦታ የሚጸልዩ ሰዎች አሉ። አይደለም እኔ እያሉ ያልከው ሌላ አለ፣ ሌላ ክብር አለ። ይሄ የተቀላቀለው አይደለም፣ ይሄ የተቀየጠው አይደለም፣ ይሄ የሚመስለው አይደለም። ኦሪጂናል የሆነ ካንተ ዘንድ የሆነ ስንት ክብር በቤቱ ያየ፣ ስንት እጅ በቤቱ ያለ፣ ስንት ጣልቃ ገብነት በቤቱ በአገልግሎቱ ያየ፣ ሀገሬን ያነጋገረ፣ ዓለምን ያነጋገረ፣ ውድቀት ውስጥ የገባው ሰምሶን እንደዚህ አለ፣ እባካችሁ አለ፣ ለአንዴና ለመጨረሻ ጊዜ የዚህን ቤት ምሰሶ እስቲ አስይዙኝ አለ። እንደገና አለ አንድ ጊዜ እግዚአብሔር ያስበናል። በጌታ በኢየሱስ ስም ውድቀታችንን አልፎ ይመጣል። ባዶነታችንን አልፎ ይመጣል። ስድስተኛውና የመጨረሻው እርግጠኛ የምንሆንበት እኛ ራሳችን ሕያው መንፈስ ውስጥ ያለ ስቀመጥ ስነሳ ሄሎ እገሌ ተናገረ በእገሌ ተናገረ አይደለም፣ ራሴ ጽፌ አውጥቻለሁ፣ በትኛለሁ። ለኢትዮጵያውያን ሪቫይቫል የሚለው መጽሐፍ የተወለደው ከዛ ነው። ዳሴ that is a conviction. ሃሌሉያ። ዛሬ ደግሞ ማዛያችሁ ምን እንደሆነ ታውቃላችሁ? የሪቫይቫሉን አይነት አሳያችሁ። ሪቫይቫል ለምን የሚያስፈልግ ወይንም ምን አይነት? የመጀመሪያው የሥላሴ አማኞች ወይ ትሪኒቲ ህብረት ታድሶ የሚሆን ምን ማለት መሰላችሁ? አብያተ ክርስቲያናትን በተለየ ሁኔታ የሚያስተሳስር ከመዋቅር ያለፈ አንድነት የሚያመጣ መዋቅር የወለደው በትእዛዝ የመጣ አንድነት አይደለም። ቃሉና መንፈሱ ከመገናኘቱ የተነሳ ስልሳዎቹ የተነሳው ኢትዮጵያ ውስጥ የተነሳው ሪቫይቫል ምን ስልሳዎቹ ከዛ በኋላ ሰባዎቹ ውስጥ ራሱ ስትገቡ ነባር አብያተ ክርስቲያናት አንዱ አንዱን ባይዘው የሚቀበል አይነት ልብ አልነበረም። ሚስዮናውያን ከተለያየ ሀገር መጥተው ወንጌልን ከሰበኩ በኋላ ከጣሊያን ወረራ ስለመጣ ተመለሱ ወደ ሀገራቸው። ስመጡ የሚገርመው ነገር በጥቂት የተጀመረው የወንጌል እሳት እየተቀጣጠለ በጣም እየሰፋ ነው የመጣውና የኢትዮጵያ ወንጌላውያን የሚል አይነት በህብረት ለመቆም እንደዛ አይነት ጅማሮች ነበር። ፈረንጆቹ ከተለያየ አይነት ሚሽኖች ስለተላኩ እነሱ መተው የኢትዮጵያውያንን በወንጌል
ማሳሰር ደበራቸው። አው ደስ አላላቸው። ምክንያቱም እያንዳንዱ ሚሽነሪዎች የራሳቸው ባክግራውንድ አላቸው። የራሳቸው የአስተምሮ ልዩነት ስለነበራቸው ይሄ ነገር አልፈለጉም። ከዚህ የተነሳ አንድ ነገር አወጡ፣ አንድ ህግ አወጡ። እያንዳንዳችሁ ባላችሁበት ቦታ ይርጉ፣ አንዱ ወደ አንዱ ድንበር እንዳልፍ። እንደውም አንዳንድ ሰዎች በአውሮፓ ላይ የተደረገው አንድ ፈረንጅ ጽፍ እንደዚህ ብለዋል። the scrambling of Africa አፍሪካን ለመቀራመት በቤርሊን ላይ የተደረገው የኮሎኒያል አዋጅ ይመስላል ኢትዮጵያ ላይ የተደረገው ብሎ ይናገራሉ። አንዱ አንዱን አይቀበልም። ምን ያ ከዛ በኋላ ምንድነው የሆነው? የደርግ ጊዜ ሲመጣ አንድ ነገር ተከሰተ። ሪቫይቫሉ ተነሳ። ከሪቫይቫሉም የተነሳ በጣም ልዩነቱ ሰፋ። ነባሮች በጣም ጠረጠሩ። ይሄን ነገር ምንድነው? ይሄ ነገር በጣም አልገባቸው፣ አልተቀበሉትም። በተለይ 4 አካላት ነው በኢትዮጵያ ውስጥ የነበረው ሪቫይቫል የተቃወሙት ሲነሳ። አንደኛ የኢትዮጵያ መንግስት፣ ሁለተኛ ኦርቶዶክስ ቸርች፣ ሶስተኛ ነባር ወንጌላውያን፣ አራተኛው ነበር ረሳው እዚህ ውስጥ አለ። በቃ ይሄ ምንድነው የመጣው ብለው ሪዚስት ያደርጉ ነበር። ከዛ በኋላ የሆነውን ነገር ነግራችኋለሁ። ከዛ ነገር እየቀጠለ እሳቱ እየጋሜ ሲሄድ መጨረሻ ቸርች ይዘጋል። ቸርች ሲዘጋ በእሳቱ የተነኩ ወጣቶች በሁሉም ነባር ቸርች ውስጥ ተበተኑ። ሲበተኑ ብቻቸውን አልገቡም፣ እሳቱንም ይዘው ገቡ። እስቲ የሰማ አሜን ይላል። ነባሮች ደግሞ ልምምዱን ባይቀበሉም ለወጣቶቹ ከቨሬጅ መስጠት አልጨከኑም። ያጥሩ ነገር እሱ ነው። ከዚህ የተነሳ እሳቱ መቀጠል መጋምጨም በነባሮችም ውስጥ ገባ። ከዛ በኋላ የደርግ መንግስት ሲወድቅ ኃይለኛ ኮንፈረንስ ተከፈተ በየከተማው። ሲከፈት አገር ከደስታና ፈንጠዚያ የተነሳ የአንዱ መድረክ አገልጋይ ወደ አንዱ፣ ከዛ በኋላ እሳቱ ከጥግ ወደ ጥግ በጣም ዩኒቲ፣ ጠንካራ አንድነት። ግን የአንድነት አሁን ወደ መላላት መጥቷል። የተለያየ ነገር እየገባ ነው ማከል ላይ። አንድ ነገር ይመኑኛ፣ አሁን ይወቁ፣ እለምናቸዋለሁ። የሚመጣው ደግሞ ሪቫይቫል በተለየ ሁኔታ ይሄን አንድነት ያጎላዋል። እጃችሁ ወደ ላይ አንሱ። በኢየሱስ ስም በሉ። የእግዚአብሔር እሳት የአንድነት እሳት ነው። ይህ እሳት በክብር ሲገለጥ አንድ ያደርገናል። ተመልከቱ ይሄኛውን ቁጥር ምዕራፍ 1 የመንፈስን አንድነት ለመጠበቅ ትጉ ጳውሎስ ያለው። ባይ ዘ ዌይ የመንፈስን አንድነት እኛ አንፈጥርም። የመንፈስን አንድነት መፍጠር የሚችል ኮሚቴ ዓለም ላይ የለም። አንድነቱ የተፈጠረው በክርስቶስ ሞትና ትንሣኤ ነው። አለቀ። እኛ ድርሻችን የተፈጠረውን አንድነት ምን ማድረግ ነው? መጠበቅ ነው። መጠበቅ ተፈጥሯል ኦልሬዲ። ሌላው ከዛ በኋላ ሐዋርያ ሥራን ስትገቡ ስትመለከቱ ውስጥ ስታዩ አንድነት፣ በአንድነት ሲጸልዩ ሳሉ፣ በአንድነት ሲቆሙ፣ ገና መንፈሱ ሲመጣ ራሱ 11ዱም በአንድነት ቆመው ይላል። ክብር ለጌታ ይሁን። በአንድነት የሚያቆም መንፈስ። ሌላ ከታሪክ ገጽ ላንብብላችሁ። እዚህ ላይ ይህን የጻፈው ሪቻርድ ጋማን የተባለ የኢስት አፍሪካ ሪቫይቫል ጸሐፊ ነው። በጣም ሪቫይቫሉ ከመጣ በኋላ በቸርቾች መካከል የፈጠረውን በኢስት አፍሪካ የፈጠረውን አንድነት ያየውን እንዲህ ብሎ ጽፏል። አነባለሁ። ኮቴሽን ከሪቫይቫሉ አውሎ ነፋስ የተነሳ በነባር ቤተ እምነቶች በሜቶዲስት፣ በፕሬስቢቴሪያን፣ በሉትራንና በአንግሊካን መካከል የነበረው የጥላቻ ግድግዳ ፈራርሰዋል። አስተምሮአዊ ልዩነቶች ቦታ ከማጣታቸው በላይ
በክርስቶስ ያገኙት አንድነት በገሃድ ተገልጧል። በነጮችና በጥቁሮች እንዲሁም በብሔር ብሔረሰቦች መካከል የነበረው አለመቀባበል የጥላቻ ምዕራፍ ተዘግቶ በፈሰሰው የፍቅር መንፈስ ሰው ሁሉ ተሳሰረ። በተለይ በኬንያ በወቅቱ ብሔርን መሰረት አድርጎ ለነጻነት ይታገሉ የነበረው ማኦማኦ የተባለው የፖለቲካ ቡድን ሪቫይቫሉ የብሔር ልዩነትን አልፎ ሰዎችን ሁሉ በማያያዙ ደስተኞች አልነበሩም። ፖለቲከኞች ልዩነትን የሚዘሩ ፖለቲከኞችን ሁሉ ያበሳጨ ነበር ይላል ጸሐፊው። እኔ አይደለሁም። አንድ ነገር ልንገራችሁ። የሚመጣው ሪቫይቫል ኢትዮጵያ ውስጥ ይህም በጥሩ ሁኔታ ሰሙልኝ። የሚመጣው ሪቫይቫል በብሔር በሰፈር አለያይተው ያፋጁን ሰዎች አፍ የሚያስይዝ የልዩነትን መንፈስ ከሰዎች ጭንቅላት ጠርጎ የሚያወጣ እስቲ ባካችሁ አሜን እንድንበላላ ያደረገን ለምን መሰላችሁ? ጊዜ አይኖረንም። ለምን? የምናየው ክርስቶስ፣ የምንሰብከው ወንጌል። እስቲ አሜን የሚል ጌታ በኃይል። ከዚህ የተነሳ አንዱ ይሄን ህብረት ሊያጸና ሪቫይቫል ያስፈልገናል። ሌላው አይነቱ የሚመጣው ሪቫይቫል ሌላ መልኩ የሚስዮናዊነት ራእይ ግቡን እንዲመታ የሚያደርግ ሪቫይቫል። የሚስዮናዊነት ራእይ ግቡን ይመታ ዘንድ ይሄ ተመልከቱ። ሐዋርያቶች 3 ዓመት ተኩል ተምረዋል። ወንጌልን ለዓለም ለማድረስ አደራ ተጥሎባቸዋል። እነዚህ ሰዎች ስንመለከታቸው ባክግራውንዳቸው በጣም የተማሩ ሰዎች አልነበሩም። በጣም የተሰጡ እንጂ በጣም የተማሩ አልነበሩም። ነገር ግን አልተማሩም ማለት ደግሞ አንችልም። 3 ዓመት ተኩል ከኢየሱስ ክርስቶስ ተምረዋል። በጣም ብዙ ነገር ውስጣቸው አለ። የተቀበሉት ተልእኮ ከነሱ በላይ ትልቅ ነው። እነሱ ከገሊላ ወጥተው አያውቁም። ነገር ግን እንደዚህ ያለ ጌታ ኢየሱስ ሲናገር እናንተን የጠራው ይሄን ተልእኮ ለዓለም እንድታደርሱ ነው አለ። ለዓለም መንፈስ በእናንተ ላይ በወረደ ጊዜ አለ ኢየሩሳሌም፣ ሰማርያ፣ ይሁዳ እስከ ምድር ዳርቻ ድረስ አለ ምስክሮቼ ትሆናላችሁ። ያን ግን የምታደርጉት በራሳችሁ አይደለም አለ። ምን ስመጣ ከዚህ በፊት ደጋግሜ እሱን ነገር ብዙ ጊዜ ብያለሁ። ተጠርታችኋል፣ ተምራችኋል። ሄሎ ስጦታችሁንና በውስጣችሁ የተቀመጠውን ነገር ተስት አድርጋችኋል። ሁለት ተደው ተስት አድርጋችኋል። ከዛ በኋላ አሁን ደግሞ አለ ያ በኃይል ስመጣ አለ ስትለብሱት የት ዓለም ሁሉ የእናንተ ትሆናለች። እኔ አሁን የማወራው ይሄን ነው። ለምንድን ነው ይህን ሪቫይቫል እኛ የምንለው? ይህን ቤት ለመሙላት አይደለም። ቤቱ ኦልሬዲ ሞልቷል። ዓለምን በክርስቶስ ወንጌል ልንሞላ። እስቲ ባካችሁ አሜን የሚል ሰው። ዓለምን በክርስቶስ ኢየሱስ ወንጌል በራሳችን አንችልም። ተልእኮ አለን። ዓለም እየጠበቀን ነው። ይህም ተልእኮ ከግቡ የምታደርሱ አለ መንፈስ በእናንተ ላይ ሲወርድ ነው፣ ስትለብሱ ነው። እነዚህ ሰዎች ተምረዋል። እነዚህ ሰዎች ልምድ አላቸው። በቃ እንደለመዳችሁ እንደተማራችሁ በቃ ይበቃል፣ በዛ ቀጥሎ አላለም። ኖ ከላይ የምትለብሱት ኃይል አለ። ባይዘው ለነሱ ካስፈለገ ለኔና ላንተ የማያስፈልግበት ምንም አይነት ግራውንድ የለም። ሐዋርያ ሥራ ማለት ምን ማለት ነው? መጽሐፉ የ30 ዓመት የአገልግሎት ሪፖርት ነው። ባይዘው 30 ዓመት ብቻ 30 ዓመት ውስጥ ኢየሩሳሌም፣ ይሁዳ፣ ሰማርያ አስሰው ዓለምን ሞልተው እኮ ነው። ደስ ስንት ዓመት? 30 በጌታ በኢየሱስ ክርስቶስ ያው ስም ቀጣዩ 30 ዓመት ከዚህ ቦታ አውሮፓ ላይ፣ አውስትራሊያ ላይ፣
ኤዥያ ላይ፣ አረብ ምድር ላይ፣ አፍሪካ ላይ። ሃሌሉያ! እስቲ ባካችሁ አሜን የሚል እግዚአብሔር አልፎ ቀለማቸው ካንተ ጋር የማሄድ ቋንቋቸው ካንተ ጋር የማሄድ ይሰጣል በኢየሱስ ስም። ይሰጣችኋል በኢየሱስ ስም። ቢረዲ ወጣቶች ተዘጋጁ። ድንበር የሚያስጥስ እሳት የነደዱ ሚስዮናውያን የነደዱ መንፈስ ያለባቸው አራዳና አይናቸው የበራ ልባቸው የበራ መንፈሳቸው የነቃ እስቲ ባካችሁ አሜን። እስቲ ባካችሁ አሜን። ሐዋርያት ሥራ 10 ላይ ትዝ ይላችኋል። ጴጥሮስ ወደ ዓለም ሁሉ ሂድ የተባለው ጴጥሮስ ወደ ዓለም ሁሉ የሚሄዱ ምዕራፍ 1 ላይ ነው ተልእኮን የተቀበሉት። ለምዕራፍ 1 ቁጥር 8 ያለመታዘዝ የምዕራፍ 8 ቁጥር 1 ችግር ጎተተባቸው። 8 አንዱ ምንድን ነው የሚለው? በኢየሩሳሌም ባለችው ቤተክርስቲያን ላይ ታላቅ ስደት ሆነ ይላል። ሜጋ ቸርች ተበተነች። ሆን ተብሎ ነው። እግዚአብሔር ኦልሬዲ እንዲቀመጡ አልነበረም። እግዚአብሔር ኦልሬዲ እነሱ እንደዚህ ያደረገው ሂዱ ነው ያለው። ምዕራፍ ሮድ ማፕ እኮ ቁጥር 1:8 ላይ ነው። ኦልሬዲ ተነገረ እኮ ዓለምን ትሞላላችሁ ነው። እነሱ አንድ ቤት ሞሉና ቤቱን አጨናነቁት። የገንዘብ አቅሙ ከብሔራዊ ባንክ በላይ ነው። ሰው ሁሉ ሽጦ እያመጣ ነው። ሌላው ደግሞ የፈውስ የታምራቱ ሁኔታ ከሰው አይምሮ በላይ ነው። የጴጥሮስ ጥላ ብቻ በቂ ነው። በጌታ ያ ብቻ አይደለም፣ ሶሻል ካፒታላቸው ሃይ ነው። በቅርብ ጊዜ ራቁቱን የተሰቀለው ኢየሱስ የተሰቀለበት ከተማ፣ እነሱ ግን ፈበሩ ሌላ ነው። ማን ኦፍ ጎ በቃ እንዴት ይደጉ? ከታች ያሉት 12 11 ሐዋርያ ያለበት ቦታ ፕሮግራም መምራትን አትችልም። መጸለይ አይደለም፣ መስበክ አይደለም። ጴጥሮስ ቁጭ ብሎ እንዴት አይመጣልህም? ተደርድረዋል። ሁሉም ቁጭ ብለዋል። ይኸው ኦሪጂናል ሐዋርያቶች። ሌላው ደግሞ ምዕራፍ 5 ስትሄዱ ኒፖቲዝም ተጀመረ። እዚህ ጋር ሽባ ይተረተራል፣ እዚህ ጋር ደግሞ ዘር እየቆጠሩ ምግብ ማደል ጀመሩ። ኒፖቲዝም ሰልፍም ተጀመረ። ቸርቹ ሰልፍ በቃ ይቆም ኮንፈረንሱ። እኛና ሴቶች ልጆቻችን እየተበደሉ ናቸው አሉ። ሌላው ምንድን ነው ተፈጠረው? እዚህ የራሳቸው መንደር ሰው 10 እየሰጡ ለእኛ 5 እየፈጁን እኮ ምናምን እኛ አሉ ሐዋርያቶች። ደግሞ ጴጥሮስ ደግሞ በጣም የሚገርም ነገር ነው። እኛ አለ ለሁለት ነገር ነው የምንተጋው፣ ለጸሎትና this is our position። come on የኛ ትልቁ ችግር ኢትዮጵያ ውስጥ መድረክ ላይ ቆንጆ ከሰበክ ፕሬዝዳንት ካላደረግን ይሏል። ሰውየው ለፕሬዝዳንትነት አልተጠራም። ዋና ጻፊ ካላደረግን ሄሎ ምናምን ካልሰጠን፣ ኧረ ተረጋጉ። ብዙዎች ቀልጠዋል። ባይዘው አው ያ አገልግሎት ነው፣ ለተሰጣቸው ሰዎች ነው አገልግሎት። አንተ ለስብከት ለትምህርት ከተጠራ ያንተ አይደለም። ታላቅ ጸጥታም ሆነ። እነ ጴጥሮስ ያሉት ነው። እኛ ለምንና ለምን ለጸሎትና ለማስተማር ነው አሉ። ከዛ በኋላ እኔ ማንሳት የፈለኩት ነው። ጴጥሮስ ሲጸልይ ሳለ ሄሎ ክሞን የሞተ ሰው እኮ በአገልግሎቱ ምዕራፍ 6 እና 7 ላይ ተነስተዋል። ነው 8 9 ምናምን እነ ኤና ምናምን የተባሉ የሞቱ ሰው። ከዛ በኋላ 10 ላይ ስትመጣ ቁርበት ፋቁ ቤት ሊጸልይ ወጥቶ ሲል ምግብ እየሰሩለት ነው። ምግቡ እስኪደርስ ሊጸልይ ብሎ ነው ወጣ። ሲጸልይ ሳለ ራእይ መጣ፣ አይኑ በራ። ከዛ በኋላ ተነስተ ሼማ ሲወርዳየ አንሶላ ብዙ ነገር ይዘላል። አርደ ብላ አለው። አርደ ብላ የሚለው ምን መሰለህ? ይሄ 10 ይገላል፣ ከብት አለ፣ በግ አለ፣ እባብ አለ፣ የሚበራ አለ በለው። የሌለ ነገር የለም፣ የሚበላ አይደለም። ይሄ ዓለም ነው።
ይሄ ምሳሌ ነው። የሚበላው እየሰሩለት ነው ይላል ምዕራፍ 2 ቁጥር 10 ቁጥር 2 እና 3 ላይ ይሄ ራእይ ነው። ይሄ ውስጡ ያለውን ጥበት ለማስፋት የመጣ ነው። አልወጣም ብሎ ሀገሩ ላይ ቀርተዋል ሰውየው። አልወጣም ብሎ ቸርችቷ ምዕራፍ 8 ላይ ተበትናለች። ሌሎች ዓለምን ዞረዋል፣ ተበትነዋል። እነሱ ተልኮውን የተቀበሉ ከሰፈር አንለቅም አሉ። ሄሎ ኢየሩሳሌም ሞት ብሎ እዛ ውስጥ ምሽግ ሰርተው ወጋው። ከዛ በኋላ መጣ፣ ልቀቅ አለ፣ ተነስ አለ፣ ብላ አለ፣ አርድ ጌታ ሆይ አለ። የመለየት አቅሙ ሻርፕ ነው። የሚቀጥለው ደግሞ በጣም መጥፎ ነገር ነው ተናገረው። ጌታ ሆይ አለና አይሆንም፣ ከሰፈሬ አልወጣም። ማን ስለሆንክ ነው ከሰፈሬ የምታወጣኝ? የደሞ ይህን እርኩስ ሁሉ ብለህ ትለኛለህ? እኔ ዘሬ እኮ አይሁዳዊ ነኝ። ሰው እኮ ነው ያልተከፈለ ስንት ይህን ሁሉ ጃንክ ብለህ ትለኛለህ? አልበላም። ምን ነው በሰማይ ወደ ሰማይ ብትድረው እንደ በግድ የምታበላኝ? የኔን ዘር ይወቅ፣ እኔም በኃይል አታውቅም እንደ ይህን ኃይል ተራራቅን እንደ አይሆንም። ግን ጌታዬን እወድሃለሁ። ጌታዬ አይሆንም፣ ጌታዬ አይሆንም። ወጋለት በጥሩ ነው የተገብ አድርጎ። ኦልሬዲ እግዚአብሔር ያውቃል እኮ መርፌው እየሰራ ነው። ከዛ ምግቡ ጋር ሳይደርስ ምንድን ነው ብሎ ራእዩን ሲያስብ በር ተንኳኳ። ሲንኳኳ ሰው መጥተዋል። ኦልሬዲ ራእዩ ሊፈጸም ነው። አይሁንም ያለውን ሊሆን ነው። ሊጠሩት መጡ። እኛ ከኢዮጵ ምድር መጣን አሉ። ከአይዛብ ምድር ልንይዝ መጣን ነው እንደ አለ። ስምዖን ቤት አለ አለ። እግዚአብሔር ነው የተገለጠለት ለቆርኔሌዎስ። ከዛ በኋላ እሺ ግቡ አለ። አይሆንም አላለም። ትላንትና ጠዋት ተነሳ። እንግዲህ ልሂድ አለ። ከሞን ለምን ሰበረው? እግዚአብሔር የዘመናትን ቀንበር ሰበረ። ያለ መውጣትን ቀንበር ሰበረ። ያለ መውጣትን ቀንበር ሰበረ። የፍርሃትን ቀንበር ሰበረ። አልፎ ሄደ። ከሄደ በኋላ ያለውን ተአምር ተመልከቱ። አንድ ምንም ሳይለጠፍ ሄሎ ተሰብስበው ጠበቁ ትላል። አንድ ላይ ተሰብስበው this is the beginning of revival። ከዛ በኋላ ይላል ገና ቆሞ እሱ መናገር ሲጀምር ክላዳና ማያሎና by the way በኢየሩሳሌም በእነሱ ላይ የፈሰሰው ያ መንፈስ ራሱ ክላዳና ማያ በአይዛቦች ላይ ተነገጠ ራሱ። ማንንም እርኩስ ብሎ this is revival። this is revival። ትላንትና በፔንቴኮስቴው ዴይ በጀሩሳሌም በዛ እሳት ውስጥ ሆኖ ሰበከ። አሁን ደግሞ በጀንታይልስ ምድር የተመሰረተችው ቤተ ክርስቲያን በእሳት ስትመሰረት ቆሞ ምስክር ሆነ። ሪፖርት ሲያደርግ እንደዚህ አለ፣ ማንንም እንዳልንቅ አለ እግዚአብሔር እኔን አመለከተ። ጉድ አደረገኝ እኮ አለ። ከሞን በጌታ በኢየሱስ ስም እሳቱ ድንበር የሚያሻግራችሁ ሰዎች አላችሁ። እስቲ ባካችሁ አሜን የሚል በኢየሱስ ስም አልፎ የሚሄዱ ከዚህ ቦታ ይነሳሉ። አንዳንዶች አነድም እያላችሁ ነው የምትሄዱት። አነድም፣ አይሆንም፣ እንዴት ይሆናል እያላችሁ በጌታ በኢየሱስ ስም ጌታ ያደርገዋል። የእግዚአብሔር መንፈስ የሚስዮናዊነት መንፈስ ነው። ራልፍ ማሆኒ የሚባል ሪቫይቫል በሚል መጽሐፉ እንዲህ ብሎ ጻፈ። ከታሪክም ላጣቅስላችሁ። ዓለምን በወንጌል ለመድረስ በተለያየ ዓለም አቀፋዊ የሚስዮን ድርጅት መሪዎች በተደረጉት የስትራቴጂክ እቅድ ስብሰባዎች ላይ የመገኘት እድሎች አግኝቻለሁ። ስትራቴጂክ እቅድም አምናለሁ። ነገር ግን ከ100 ሀገራት በላይ በአገልግሎት ሲሄድ አለ ያስተዋልኩት ውጤታማ ዘላቂ የወንጌል ሚስዮናዊነት ራእይና እንቅስቃሴዎች የተወለዱት አልሰማሁም ከሪቫይቫል እንቅስቃሴ መሆኑን ነው ይላል። ባይ ዘ ወይ ሂዱና እዚህም የመጣው ሚስዮናዊ ታሪካት ነው። አጠቃላይ በአውሮፓ በአፍሪካ የመጡ ሚስዮናውያን በሀገራቸው የተነሳ ሪቫይቫል ውጤቶች ናቸው። ያ እሳት ስነድ አንድ ነገር ልንገራቸው። እሳት በውስጣችን በተለየ ሁኔታ ሲመጣ ተቀመጥ አያስብለንም።
አንዱ ይህን ከግቡ ለማድረስ፣ ሶስተኛው ለሀገራችን ሁለንተናዊ ህዳሴ የስ ኢትዮጵያ በጣም ብዙ ነገሮች እየተለወጡ ነው። በተለይ ከተማዎቻችን በጣም እያሸበረቁ ናቸው። ብዙ ለውጦችን እያየን ነው ያለነው። እግዚአብሔርን ስለዛ እናመሰግናለን። ነገር ግን የሚቀረው ከሀገሩ ይልቅ ኢትዮጵያውያን በሀገሩ ላይ ያለን ውስጣችን እንደሚገባ እየተለወጠ አይደለም። የከተማው ለውጥ ከከተማው ለውጥ ጋር አብሮ እየሄደ አይደለም። የልብ ለውጥ ያስፈልገናል። ውስጣችን መለወጥ አለበት። እኔን ለውጥ የሚመጣው ሪቫይቫል ይቀይረዋል ብዬ አምናለሁ። ማስረጃ አለኝ። በጣም በጥንቃቄ እነዚህ ጥናቶችን ሰጣቸዋለሁ። ስሙ። አሁን የማነባው The story of Christianity 2000 years of faith በሚለው ትልቅ ታሪካዊ መጽሐፍ ማቴዎ ኤ ፕራይስ እና ሚካኤል ክሊንስ የሚባሉ በ1999 የጻፉት መጽሐፍ ነው። ስለ ታሪክ ነው የሚያወራው፣ አጠቃላይ ስለ ክርስትና ታሪክ። በዛ መጽሐፍ ላይ ከሪቫይቫል ጋር የተያያዘ የሀገር ለውጥ የተጻፈውን አነባላችኋለሁ። ስሙ። እንዲህ ይላል። በ18ኛው መቶ ክፍለ ዘመን የሆነው መንፈሳዊ ሪቫይቫል አስደናቂ ስረ ነቀል ማህበረሰባዊና ፖለቲካዊ ለውጥ ይመጣ ዘንድ ከፍተኛ ጫና ለብዙ ዓመታት ፈጥሮ ነበር። በተለይ አብዛኛው የዘመኑ ሪቫይቫሊስቶች እግዚአብሔር የተጠቀመባቸው ማለት ነው፣ በዛን ጊዜ በማህበረሰቡ በትምህርት የላቁ ምሁራን ስለነበሩ እስከ ዛሬም ድረስ ገናና የሆኑ የመጽሐፍ ቅዱስ ኮሌጆችና ዩኒቨርሲቲዎች በዛ ሪቫይቫል ውስጥ ተመስርተዋል። ልቀጥል። ስሙ። ይሄን የዲሞክራሲ ስርዓት ይሰፍን ዘንድ ትልቅ ሚና ከተጫወቱት አልፈው ድሆችን፣ እስረኞችን፣ መበለቶችን፣ ወላድ አጥ ሕፃናትን፣ ስራ አጦችን፣ ቁማርተኞች፣ ሰካራሞችና ሴተኛ አዳሪዎች የመርዳት ራዕይን ይዘው የተነሱና የማህበረሰቡ ሁለንተናዊ ለውጥ መሳሪያ የሆኑ ሰዎች በዛ የሪቫይቫል እሳት የተነኩ ሰዎች ነበሩ። ይህ ሁሉ የሪቫይቫል ውጤት ነው ይላል። ልቀጥል። ይሄ ደግሞ በዓለማችን ዕውቅ ከ40 ዓመት በላይ በሪቫይቫል ላይ ፕሮፌሰርነት የተሰጣቸው ጆን ኤድዊን ኦር የሚባል ሰው ሪቫይቫል እና የሀገር ለውጥ እንዴት አብሮ እንደሚሄድ በጥናቱ The Restudy of Revival and Revivalism Export Association for Research in Revival or Evangelical Awakening በሚለው ገጽ 7 ላይ እንዲህ ይላል። ይህ ፕሮፌሰር በጣም ስሙ። በቤተ ክርስቲያን የሆነው ሪቫይቫል በማህበረሰቡ ሁለንተናዊ ትልቅ ሚና መጫወት ለውጥ ትልቅ ሚና መጫወት ታሪክ ምስክር ነው። በተለይ በምዕራቡ ዓለም በትምህርት ዘርፍ ያመጣው ለውጥና ተጽዕኖ እጅግ የላቀ ነው። ሪቫይቫል እኮ ነው በትምህርት ዘርፍ። እንደ አውሮፓን አቆጣጠር በ1740ዎቹ ጀምሮ የተመሰረቱ ኮሌጆችና ብራውን፣ ኮሎምቢያ፣ ዶርትማውዝ፣ ፔንሲልቬኒያ፣ ፕሪንስተን፣ ሮትገር የተባሉ ዩኒቨርሲቲዎች በቀጥታ የተመሰረቱት በቤተ ክርስቲያን ከሆነው ሪቫይቫል ጋር ይያያዛል። እነዚህ ገናና ዩኒቨርሲቲዎች ናቸው። አሁን ባለንበት ጊዜ ምንድነው የሚሉት? ይሄ የሚመጣው ሪቫይቫል ሁላችንንም ሰባኪ ያደርገን። ሁላችን ውስጥ ግን የተፈጠርንለት ትልልቅ መለኮታዊ አጀንዳዎች አሉ። ያ በኃይል በክብር መንግስቱን በሚያተልቅና በሚያልቅ መልኩ ከውስጣችን በዓላማ ይፈነዳል። እስቲ ባካችሁ አሜን የሚል ሰው። ፖለቲከኞች የሆኑ
ማይንዳቸው የተቃኘ ቢዝነስማኖች፣ ሄሎ ምሁራን፣ ክርስቶስን የሚፈሩ ኪንግደም ማይንድ ያላቸው የተለያየ ሰውን የሚረዱ ከዚህ መካከል ያራዩ እሳት መልክ ያስይዘዋል። እስቲ ባካቸው አሜን የሚል ሰው። ይሄ በዓለም ላይ ያለ ተጨባጭ ነገር ነው። ከዚህም አልፎ የማህበረሰቡ የሞራል እሴቶች እስከ ዛሬ ድረስ በሙሉ ያልጠፋው በሪቫይቫል ስለተቃኘ ነው። የመጨረሻ አንድ ላንባላችሁ ፈልጋለሁ። ቦኒ ሞስተርስ ከ1817 እስከ 1862 ሪቫይቫል when God comes እግዚአብሔር ሲመጣ በሚለው በጻፈው መጽሐፉ እንደዚህ ይላል። የኛንም ሼፕ ያደርጋል። ባይዘው ብዙ ጊዜ ሰዎች ይላል ሪቫይቫል ሲባል የነፍሳት ድነትና የቤተ ክርስቲያን መነቃቃት ብቻ አድርገው በመቁጠር ይሳሳታሉ። የሪቫይቫል ተጽዕኖ እጅግ ብዙና ምንድነው ሰፊ ነው። በብዙ ሀገሮች በተለይ በአውሮፓና አሜሪካ የተመሰረቱ ትልልቅ ኮሌጆች ይሄም ይደግማል። ያን ዩኒቨርሲቲዎች በቀጥታ በዛ ምድር ከተደረጉ ሪቫይቫል ጋር ተያያዥነት አላቸው። ሁለንተናዊ አገልግሎት የሚሰጡ ሚስዮናውያን ወደ ተለያየ ሀገር በመሄድ እነሱም በደረሱበት ምድር ሆስፒታል፣ ትምህርት ቤት፣ አዳሪ ቤት ከመገንባት አልፈው በግብርናው፣ በፖለቲካው፣ በአጠቃላይ ማህበረሰባዊ ቤት አንጸባራቂ ሚና ተጫውተዋል። እነዚህ የሪቫይቫል ቀጥተኛ ምኖች ናቸው፣ ውጤቶች ናቸው። ስለ ሪቫይቫል ስናወራ ፒክቸራችን ሀገራዊ ነው። ሆሊስቲክ የሆነ በተለያየ መልኩ። ሌላው አራተኛው ለምን ለምቢለው ለእግዚአብሔር ክብር። እስቲ ለእግዚአብሔር ክብር በሉ። የስ ለምንድን ነው ሪቫይቫል? ለእግዚአብሔር ክብር። መጽሐፍ ቅዱሳችን ስናገር ሁሉን ለማን ክብር? ለእግዚአብሔር ክብር አድርጉት። እኔ በምዕራቡ ዓለም ያለው አንድ የሚገርመኝ ነገር አለ። ዩኒቨርሲቲዎች፣ ሆስፒታሎች በዛ ዘመን የተሰሩ አሁንም ፋውንዴሽን ድንጋያቸውን ሄዳችሁ ስታነቡ ሆስፒታል እኮ ነው ከስሩ for the glory of God. For the glory of God. For the glory of what? For the glory of God. ለእግዚአብሔር ክብር፣ ለእግዚአብሔር ክብር። ትልልቅ ባለራእዮች ከዚህ መካከል ተነስተው በሄዱበትና በተገለጡበት መድረክ እግዚአብሔር በሰጣቸው ወንበር፣ እግዚአብሔር በሰጣቸው ሙያ፣ እግዚአብሔር በሰጣቸው ዕውቀት፣ እግዚአብሔር በሰጣቸው ሀብት፣ እግዚአብሔር በሰጣቸው ስልጣን፣ እግዚአብሔር በሰጣቸው አገልግሎት፣ እግዚአብሔር በሰጣቸው ዕድሜ፣ እግዚአብሔር በሰጣቸው ጥሪ፣ እግዚአብሔር በሰጣቸው ዘመን for glory of God ለእግዚአብሔር ክብር፣ ለእግዚአብሔር ክብር ክብሩን እያወጁ የሚገለጡ ኃያላን እንዲነሱ የሚያደርግ ሪቫይቫል። እስቲ ባካችሁ አሜን። እናፍቃለሁ አነጋጋሪ የሆኑ ፖለቲከኞች ከዚህ መካከል አነጋጋሪ የሆኑ ስሙኝ ባካችሁ። ሄሎ ኢኖቬተርስ ኪንግደሙን ለማስፋፋት የኢኖቬሽን መስፈስ እግዚአብሔር ሰጥቶኛል ለክብሩ የሚሉ ወጣቶች this is for the glory of God። እስቲ ባካችሁ አሜን። ሀብትን አግኝተው የማይኮሩበት ሄሎ ብዙዎች በባዶነት ሳሉ እንድጸለይላቸው ይፈልጋሉ። ሀብት ሲያገኙ ግን ወደ ኋላ ይላሉ። ለራሳቸው እንዳመጡ ያስባሉ። ኖ እኔ ባላደራ ነኝ የዚህ ሀብት፣ መንግስቱን እንዳስፋፋ በእጄ የተሰጠኝ ነው የሚሉ ትሑታን የሆኑ ክብር ለማን ይሆን?
ክብር ለማን ይሆን? ሃሌሉያ። አገልጋዮች በመቀባታቸው ከሌላ ልዩ ስለሆኑ በጣም ስለተሰጡ እግዚአብሔር በጣም ስለወደዳቸው ሄሎ ልዩ ሰው ስለሆኑ ሄሎ ከሌላ ኖ በዚህ አይነት መልክ የማይቀርቡ ክብሩን የሚያስቀድሙ እሱ ልልቅ እኔ ላንስ፣ እሱ ልልቅ እኔ ላንስ ይገባል። ጸጋው በውስጤ ካደረገው ውጭ ስለ ራሴ የማውቀው ነገር የለም የሚሉ በጌታ በኢየሱስ ስም ክርስቶስን የሚገልጡ ሃሌሉያ። እስቲ ባካችሁ አሜን፣ እስቲ ባካችሁ አሜን። መቀባትን ገንዘብ ለመሰብሰብ ሳይሆን ክርስቶስን ለመግለጥ፣ መቀባትን ራስን ለመግለጥ ሳይሆን የሞተውን ጌታ ለመግለጥ፣ መቀባትን ለዝናቸው ሳይሆን ለስሙ ክብር፣ ለስሙ ክብር። በጌታ በኢየሱስ ስም እነዛ አይነት ኃያላን ከዚህ ቦታ ይነሱ። ሩቅ ምስራቅ ላይ አንድ ሰው ስለ ሪቫይቫል አብዝቶ ይጸልይ ነበራል። ከዛ 8-7 ዓመት ቆያሉ። እግዚአብሔር መጣና እንደዚህ ያለው አለው፣ ልጄ ጸሎትን ከሰማው ቆይቻለሁ፣ ግን ሞቲቭ ልንገር ያለው ይሄን በአንተ በተለየ ሁኔታ እንዲሰራ እየፈለክ ያለው ስሚን ለማስጠራት ነው። አንቱ ለመባል በተለየ ሁኔታ ሰዎች እንዲያከብሩ ቦታ እንዲሰጡ ፈልጌ ነው በጣም እየጸለይክ ያለው። እኔ እሱን ነው የማየው። አንተ አንድም ቀን አላልክም። በአንደበቴ እኔ እንዲሰራብህ እየጠየከኝ ነው። እኔ ግን ልብ ውስጤና ያለው ስለው ይሄ ሰው አንድ ነገር አለ። ባይዘው እግዚአብሔር ሆይ ይቅርብኝ፣ ሪቫይቫል ብዬ የጸለይኩትን ያህል ንሳ የመግባት ዘመን ያደርጋለሁ አለ። ይቅር፣ አንተ ትክክለኛ ነህ። ይሄንም ማደርግበት ነገር ከሆነ አንተ ትክክለኛ ነህ ብሎ ማልቀስ ጀመረ። ከዛ ከ6 ወር በኋላ እግዚአብሔር በልዩ ክብር መጣ። ከዛ በኋላ በጣም የሚገርመው ነገር በጣም ከመጠንቀቁ አልፎ መጽሐፍ እንኳን ጽፎ አሉ ስሙን አይጽፍበትም አሉ። ሜቢ ክብሩን ሸፍኜ ከሆነ እስቲ የሰማ በጌታ በኢየሱስ ስም የትህትና መንፈስ የኔ የምድሬ ይስሙ፣ ከሩቅም ቅርብም ያሉ ሰዎች የኔ የኢትዮጵያ ውስጥ አሁን ያለው እንቅስቃሴ ትልቁ ጥያቄ እግዚአብሔር ቀብቶናል የሚሉ ሁሉም አይደለም። አንዳንድ ሰዎች ዳይሬክት ከሰይጣን የተቀበሉት የትዕቢት መንፈስ በአንደበታቸው በኩል ሲገለጣ ያለው አይዞህ እንደዚህ አይነት ቅባት እግዚአብሔር የለውም። ብሉይ አዲስ ኪዳን እኔ ይላል ወደዚህ ትሁት በቃልም ወደሚንቀጠቀጠው እስቲ ባካቸው አሜን። ወደዚህ እመለከታለሁ ነው የሚለው። ወደዚህ እመለከታለሁ። እስቲ ባካችሁ ተያያዙ እጅ በእጅ በኢየሱስ ስም በሉ። እግዚአብሔር ባንተ ውስጥ አልፎ በሚሰራው ታላቅ ስራ አትተብት። የትዕቢትንም ነገር አታስብ። በኢየሱስ ስም እግዚአብሔር ባደረገው ነገር እሱ ብቻ እንዲከብር እሱ ብቻ ባንተ እንዲገለጥ ይህን አስብ። አሜን አሜን። ለእኛ ክብር አይደለም። ክብራችን ያለቀው ተጀምሮ ያለቀው ክቡር የሆነው ጌታ በውስጣችን ገብቶ በመንፈሱ ባደረ ጊዜ ነው።
ያ ካላከበረ በአገልግሎት ስም የምትከብረው ክብር አይሆንም። እስቲ አሜን በሉ ባካችሁ። እጃችሁ ወደ ላይ። የኔ ክብር በሉ የመንፈሱ ማደሪያ ይሆን ዘንድ በክቡር ደሙ የታጠብኩ ጊዜ ነው። የኔ ክብር ሕያው መንፈስ ማደሪያው አድርጎ በኔ ውስጥ ማደር የጀመረ ዕለት ነው። የኔ ክብር ስሜ በሰማይ መዝገብ የተጻፈ ዕለት ነው። የኔ ክብር የእግዚአብሔር ልጅ የሆንኩ ዕለት የተጠናቀቀ ጉዳይ ነው። ከዛ በኋላ ያለው ክብር ለኢየሱስ በኢየሱስ ታላቅ እልልታና ጭብጨባ